እኔ እንቅልፍ አሁን ተኛ ይሆናል እቺን ካወራው በኋላ እውነትም ነገር ምንም ደስተኛ ያደረገ ለምን ወንድሜ ላይ ተደረገ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። አልገባኝ ምግብ ራሱ ተነስቶ እንዲሰራ ነው የተደረገው አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ ያለ ነው እኔ ልጆችን ምግብ አብስላለሁ አንተ ራስህን አብስል አይነት ነገር ነው የሰማሁት ለኔ የነገረኝ። አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይ ነበር መጥቶ ቴኬር የሚያደርገኝ ሰው አጣው። እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ስለ አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብቱት ሆነና መጽሐፍን ይዘህ ሂድ ምን ብቱት ሆነና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንከር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው ህይወታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ በዙሪያው ብዙ ሰው ነው ነፃነት ታውቃለህና በጣም በዙሪያው ብዙ ሰው አለ፣ ጓደኛ የሚል አለ፣ አብሮት ብዙ ሰው ነው የሚውለው። እና መጨረሻ ላይ ግን ህንድ መታከም አለበት የሚል ጫና ተፈጠረ። መጨረሻ ላይ እኔ ተመረጥኩኝ። ወንድሙ አወያዩኝ፣ ደውለው ጠየቁኝ። ምን ችግር አለው ለወንድሜ እና ሊቨር ያስፈልገዋል ጉበት ያስፈልገዋል ተባለ። በዛ ጉዳይ ላይ እኔ ምርመራ አደረግን። ማነው አደራ ሆስፒታል። ከዛ አጠቃላይ ያለውን ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን ጨረስን። መጨረሻ ላይ እኔ ያው ጉበት ልሰጠው ካስፈልገው በቃ ያስፈልገዋል ተብሎ በቃ እኔ ምርመራ አደረኩኝ። ሙሉ ቼክአፕ ተደረገን። እዛ ጥቁር አንበሳ ሄደን ተፈራረምን። እነዚህ ፕሮፌሰሮች ነበሩ ዶክተሮች፣ 3 ሆነው ተቀመጥን። ጥያቄ ጠየቁን። ከዛ በኋላ ተፈራረምን። ወንድሜ ስለምወደውና በህይወት እንዲኖር ስለምፈልግ እሰጠዋለሁ ብዬ እኔ ፈረም። ከዛ ተያይዘን ህንድ ሄደን እንደ 40 ቀን በህክምና አብረን ቆይንና ህንድ ያልታከመበት አንዱ አሜሪካን ሀገር መታከም ይቻላል ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፈቃደኛም አልነበረችም። ለምንድን ነው ፈቃደኛ ያልሆነችው? ባለቤቱ ይህንን ጉዳይ በደንብ እናወራበታለን፣ እንድናወራበትም እንፈልጋለሁ። እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉን። አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። ግን ፈቃደኞች ከሆናችሁ ብታካፍሉን ደስ የሚለን ነገር። የምታውቁት ነገር ነበር ወይ? ምንድን ነው የነበር? ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድን ነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ። እንግዲህ እኔ እንዳልኩ ያው ህንድ ሄድን፣ የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ በጣም ብዙ ነገር ነው ያወራ ነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን በትዳሩ ጉዳይ። እንዴት ነው ነገር አልኩትኝ እና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህን ነው ትዳርህ በቃ በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት አለብህ፣ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መምጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መምጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ